አባዬ በጣም በጣም ይቅርታ። ለአንተ አይገባም። እሺ እሺ ብያለሁ እኮ ልጅ አትጨነቅ ብለውና እንቀመጥ። አይ አንተ እረፍት ማድረግ ነው ያለብህ አባዬ። ግባና እረፍት አድርገው። ኧረ ደህና ነኝ ልጅ አትጨነቅ። እሺ እሺ ግባ በቃ። ውጣልኝ ያልሺው ውጣልኝ። አልወጣም። ቆይ ከኔ ምንድን ነው የምትፈልገው? ውጣልኝ አልኩህ እኮ። ይህ ከአንቺ ምን ይገኛል? ላስገባህም ነበር። እኔም ደግሞ እንደዚህ አይነት ነጭናጫና ነዝናዛ ቦች ወደ ህይወትሽ አልገባም። ወደ ህይወቴ የገባኸውማ አስበህበትና አቅደህ ልታጠምደኝ ፈልገህ ነው። ምን? ሰራተኛዋ መታለች። እናንተ ቤት ተልኬ ነው ብላለች። ብሩኬ የሆነ ሰራተኛ እንድመጣ እንትን ብላ ታነጋግራ ነበር መሰላለች። አዎ ብሎ ያናግራት ሄደ። በስርዓት ሰራተኛዋን በስርዓት አናግሯት እረፍት አድርጊ እንደው ምናምን ብሏት ደግሞ የሽትሽ መዓዛ በጣም ደስ ይላል አላት ማለት ነው። አዎ ወደድከው እንዴ አለች። አዎ በሚገርም ሁኔታ ከሰራተኛ የማይጠበቅ የሽቱ ጠረን ደግሞ እኔ በጣም ነው የምወደው። በጣም ምርጫዬ ነው ይሄ ሽቱ አለ። ተናደደች። ማለት ሰራተኛ ሽቱ አይቀባም ማለት ነው? እንዴት ነው የምታስቡን ግን አለች። አይ ይቅርታ እንደሱ ማለት እንኳን አይደለም፣ ያው አለ አይደል ብዙ ጊዜ ለማለት ፈልጌ ነው ምናምን ብሎ አስተባበለ። እንደዛ ብሎ ብቻ ሽቱውን ስትቀባው ቀብታው ሽቱ ሊሄድ ሲል የልብሱ ኮሌት እንትኑ ቁልፉ ማለት ነው የተበላሸ ነበርና እሱን ልታስተካክልለት ጠጋ ስትል እሱም የሆነ ስሜት እሷም የሆነ ስሜት ተሰማቸው ማለት ነው። እሷም እንዴት ነው የሚያምረው ትላለች፣ እሱም እንዴት ነው የምታምረው ሰራተኛ ትመስል ምናምን እያለ እሱም ያወራል። እሷም ምን እየሆንሽ ነው? ባለትዳር ነው ባሌ ነው ብላኝለ እንደ ቅድም። እሱም ደግሞ እኔና ሚስቴ አባቴና እናቴ ነን እዚህ ቤት የምንኖረው ብሎኛል አይደል እንዴ? እንዴት ነው ለባለትዳር እንደ አይነት ስሜት ተሰማኝ እያለች እሷም በራሷ እያወራች ነበር። እሱም በራሱ ምን አይነት ውብ ሴት ናት እንዴት እቺን የመሰለ ሴት ሰራተኛ ሆና ሰው ቤት መጣች እያለ በቃ እየተገረመ በአግራሞት ተጠግቶ እያያት ነበረ። በመጨረሻም በቃ ይቅርታ ተባብለው ሄዱ ማለት ነው። እና እንግዲህ እንደዛ ከሆኑ በኋላ ተከስተና ሜላት ሶፋ ላይ በምታዩት መልኩ ቁጭ ብለው አሁንም ቤት ውስጥ ነው እንኳን አላረፉም። የፍቅር ጨዋታቸውን እያጣጣሙ ሳለ ድንገት ሰራተኛዋ መጥረጊያ ይዛ እያጸዳች ነበረ። እናም ሲሳሳሙ ስታይ ደንግጣ መጥረጊያዋ መለጣት። ሲወድቅ ሲሰሙ ዘወር ሲሉ ጣገባቸው ናት። በጣም ደነገጡ። ከዛ ሂጂ ማናት ምንድናት አላት። ነገረችው። አዲስ ሰራተኛ መታ ነው አለችው። እና አይታናለች እኮ ሂጂና አስጠንቅቂያት፣ በደንብ አስጠንቅቂያት አይታናለች እኮ አላት። እሺ ብላ ሂዳ ያው እንዴት ተለመደው ዝታባት አስጨንቃት አስፈራርታት ነው የመጣችውና ተመልሳ ስትመጣ ያለውን አስረዳችሁ ማለት ነው። ደስ አለው። ከዛ በቃ እኔ በጣም እየናፈቅሽ ተቸግሬያለሁ፣ ምን ልሁን በቃ እኔ አልቻልኩም እኮ አላት። ሰውዬ ተረጋጋ፣ ምንድነው ሶፋና አልጋ መለየት አቃተህ እኮ እንዴ? ባየህ ቁጥር ምንድነው አለችው። ምን ላድርግ ይሄንን እንቡጥ የሆነ ገላ ያየሁ እንዴት ብዬ ተጽናንቼ ልቀመጥ አላት። አይ ተረጋጋ፣ ቤት ውስጥ ምንም ነገር ማድረግ የለብንም፣ ይሄንንማ መገንዘብ መቻል አለብን፣ አለበተቀር አደጋ ውስጥ ነው የምንገባው አለችው። እዚህም እኮ ሌላ አንድ ካሜራ ተደቀነልን ነው አይታይም እንዳለችው። እሺ የኔ ቆንጆ የኔ ጣፋጭ ነገ ቢሮ እስከምመጭ በጉጉት ነው መጠብቅሽ አላት። አያይ የምን ቢሮ? ነገማ ታመሃል እኮ በደንብ ማስመሰል አለብህ፣ ይሄንን ጊዜ መጠቀም መቻል አለብህ፣ ነገማ ታመሃል የትም አትሄድም አለችው። እሱም እሺ የኔ ቆንጆ እሺ በቃ አንቺ እንዳልሻለ በላሁን ብሩኬ ጋር ሄዳ። አዎ ብሩኬ ጋር ደግሞ ታስታርቂኛለሽ አላት። እሺ አለችው። ከዛ ብሩኬ ጋር ሄዳ ስትቀመጥ ገና አልጋው ላይ ቁጭ ስትል የኔ ፍቅር የኔ ቆንጆ በጣም ይቅርታ አላት። አታናግረኝ ዞር በልልኝ ምናምን አለችው። እንዴ በማዬ እኮ መጥቶብኝ ነው። እኔ የማዬ ነገር ታውቂያለሽ። ምንድነው እናት የምትለው አንተ ብቻ ምን እንደባለና ማን እናት የሌለው አይተሃል እዚህ አለችው። የዛኔ ነው እንግዲህ ብሩክ የጨነቀው። አይ እና ምን ላድርግ እማዬን እኮ በትራስ አፍኖ ሊገላት ነበር። ምንድነው የምትይው? እሷም እኮ በስለት ወቅተዋለች። ምንድነው የምትለው? እናትህ ምንም ሳትል የሱ ነው እንዴ ታየ? አሁን አባትህ ምንም ሳትል ሄድና ቀጥ ብላ ይቅርታ እንድጠይቀው ፈልጋለሁ አለች። አይ ይሄን በጭራሽ አላደርገውም አላት። ምንድነው ያልከው ብሩኬ አለችው። ይሄን በጭራሽ አላደርገውም እንደዛ ነው አለችው።
እንግዳውስ ምርጫ ውስጥ አስገብተኸኝ የለ ምርጫ ያንተ ነው አለችው። የፈለግሽውን መወሰን ትችያለሽ አላት። ምንድነው ያልከው? ምንድነው ያልከው አለችው። ድንግጥ አለ መልሶ። በጣም ስለሚወዳት እሷን ማጣት አይፈልግም እና ከዛ በኋላ በቃ እሺ ብሎ ሂዶ ይቅርታ ጠይቆት ሰውየውም ወደ ክፍሉ ሂዷል። ማለትም ተከስተ ወደ ክፍሉ ወደ መኝታ ክፍሉ ሲሄድ እናቱ ደግሞ እዛለች። ማለት ሚስቱ የተከስተ ሚስት የአቤል ደግሞ እናቱ እዛ ነበር፣ የብሩኬ ማለት ነው። እናቱ እዛ ነበረች እና ውጣልኝ ሰውዬ ከዚህ ውጣልኝ ልተኛበት። ለምን ደው መኝታ ክፍል የምትመጣ ምንድነው ከኔ የምትፈልገው አለች። ምን አለሽና ምን ፈልጋለሁ? ይሄ ደግሞ ያንቺ ብቻ አይደለም የጋራችን ነው፣ ስለዚህ አልወጣም ብሎ አናዷታል ማለት ነው። ሰውዬ አእምሮ የለህም እንዴ? ይሄ ቤቴ ነው፣ ስለዚህ ውጣልኝ አለች። ቤታችን ቤትሽ አይደለም የጋራችን ነው፣ ስለዚህ እዚህ ቤት ላይ ሁለታችንም የመወሰን መብት ነው ያለን፣ ስለዚህ አልወጣም፣ ካልፈለግሽ ደግሞ እዛ መውጣት ትችያለሽ ብሎ አናደዳት። ብሩኬም እንግዲህ ቀጥ ብሎ ወደ ሰራተኛዋ ጋር ነበር የሄደውና ሰራተኛዋ እንግዲህ ኩርሲ ላይ ሆና መጋረጃውን እያስተካከለች ነበርና በድንገት ብሩኬ ሲሄድ ከጠረጴዛው ልትወርቅ ስትል ተቀብሎ ሲያቅፋት ከዛም እንግዲህ ከንፈር ለከንፈር ሊሳሳሙ በሚመስል መልኩ በጣም ተቀራርበው እንዳቀፋት ድንገት ደግሞ ሚላት መታለች። ሚላት መታ ምን ትላችሁ ይሆን? ሰራተኛዋንም ትገለታለች። በእርግጠኝነት ብሩኬንም በጣም ነው የምታዋርደው። የራሷን ጥፋት መሸፈኛ ትልቅ በር ነው ያገኘችውና ምን ይፈጠር ይሆን የሚለውን በመጨረሻ እንግዲህ ቀጣይ ይዤላችሁ መጣ ይሆናል ውዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አስተማሪ ነው ካላችሁ ኮመንት አስቀምጡልኝ። ሀሳብ አስተያየታችሁን ኮመንት አስቀምጡልኝ። እወዳችኋለሁ። ዋንቴና ዛሬ በክፍል 4 ደግሞ ዋንቴና ከባሉ አባት ጋር የምትናገጠው ሴት መጨረሻ የሚለው ድራማ ክፍል 4ን ዛሬ ይዤላችሁ መጥቻለሁ። በክፍል 4 ላይ እንግዲህ ትንሽ ብሩኬ አይኑን የገለጠ ይመስላል። ግን አይኑን የገለጠው አባቱ እናቱን በትራስ አፍኖ ሊገላት እንደነበር ስላየ ብቻ ነው። ግን እንደዛም ሆኖ አሁንም ቢሆን ሚስቱንና አባቱን በዛ እናቱ በምታወራው ልክ አልጠረጥርም። በጭራሽ እንደዚህ አትበይ እናቴ፣ ግን ደግሞ አባዬ አንቺ ላይ ባደረገው መቼም ይቅርታ አላደርግለትም እያለ በጣም እየተናደደ ነበር። ከዛ አልፎ በቡጢ እስከሚመታው ድረስ አባቱን መቶታል። ግን ደግሞ እናቱ የምትለውን መቀበል አልፈለገም፣ እውነቱም ማለት ነው። በዛ ላይ ሚስቲቱ ይቅርታ እንዲጠይቀው አስገድደዋለች። ውድ የይስማ ንጉስ ቻናል ቤተሰቦች ከኔ ጋር ከቆያችሁ ዝርዝሩን የምትሰሙት ይሆናል። ይሄ ድራማ እንግዲህ ያስተምራሉ ካላችሁኝ እኔ እንደው ምንም ነገር እያስተማረኝ አይደለም። እንደውም ወደፊት የሚመጣው ትውልድ ምን አይነት የከፋ ጊዜ ላይ እንደደረስን የሚያሳይ ነው እንጂ በጣም የሚያስጠላ የሚዘገንን ነው። እውነቱን ለመናገር ትምህርት የሚሰጥ ነገር አይደለምና ህይወት መከራ ናት፣ ህይወት አስጨናቂ ናት፣ ህይወት ውጣ ውረድ ናት። ግን ያንን እንኳን የምናልፍበት ማበረታቻ የሚሆን ወይ የሚያዝናና ወይ የሚያስተምር ወይ የሚያስደስት ቢሰሩ የተሻለ ነበር። ግን በዚህ ልክ ወርዶ መልከስከስ ምን አይነት ነው? ለትውልዱ ምን ለማስተማር ነው የታቀደው ብዬ ሳስብ አይ ዶንት ኖ። ምንም አስተማሪነቱ ምንም አይታየኝም እዚህ ጋር ነው። ብቻ እግዚአብሔር ሀገራችንን ሰላም ያደርግልን፣ ህዝቦቿንም ይጠብቅልን፣ ይጠብቀን በያለንበት ውዶችዬ። ወደ ድራማው ስመልሳችሁ እንግዲህ ብሩኬ በጣም ተናዶ ስሜታዊ ሆኖ እናቱን ከፍ ዝቅ አድርጎ እንደውም አንቺ የእውነት እናቴ ከምኮኝ አባዬ ባይወልደኝም የእውነት አባቴ ቢሆንልኝ ይሻለኝ ነበር እስከ ማለት ደርሶ ነበር። እናቱን በዛ ልክ ነበር ከፍ ዝቅ እያደረጋት የነበረው። ትናንትና በጣም ነበር ያስጠላኝ ትናንትናውን ክፍል ለመስራት እውነቱን ለመናገር። ለምን እናት በዛ ልክ ስትዋረድ ማየት በጣም ነው የሚከብደው፣ ያውም ደግሞ ለእንጀራ አባቱ ብሎ። ያ ማለት ግን እንጀራ አባቱ እውነት ቢኖረው እናቱን ይደግፍ ማለት አይደለም። ግን እዚህ ጋር ግን እናት ያለ ምክንያት ዝም ብላ አትናገርም። የሆነ ነገር አለ። ቆም ብሎ ያንን ነገር ሊሰማት ሊያይ ለተወሰነ ሰከንድ እንኳን እስኪ አይነት ነገር ብሎ አላሰበም። በጭራሽ ማሰብም ሁሉ አይፈልግም። እና እናቱን ከፍ ዝቅ አድርጎ በድጋሚ አንቺ የምትሰሪው ምግብ ሁሉ አንበላም፣ ለአባይም ለኛም የምትሰራልን ምግብ ሰራተኛ አመጣለሁ፣
አንቺ የሰራሽው ምግብ አንበላም። ምክንያቱም አንቺ ዛሬ በስለት ልትወጊ የነበረ ነገ በመርዝ እንደማትገሊው ምንም ዋስትና የለንም። አንቺ በቃ በጣም መጥፎ ሴት፣ ክፉ ሴት ሆነሻል። እኔ እችኛዋን እናቴ ብዬ መጥራት አልችልም፣ በጣም ነው የሚከብደኝ፣ አላውቅሽም እያላት ስለነበረ ሰራተኛዋም እንግዲህ መታለች። አዲሷ ሰራተኛ ቆንጅዬና ፍጥን ያለች ነች። በሩን ማንም ሳይከፍትላት በመግባቷ ብቻ እንግዲህ ሜላት ከፍ ዝቅ አድርጋታለች ማለት ነው። በመጨረሻም እንግዲህ ምኝታ ክፍል ሂዳ የተፈጠረውን ነገር ሰማች ማለት ነው። ግን ሰራተኛዋ እንደመጣች እና